ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች በያላችሁበት ሰላማችሁ ይብዛም። ዛሬም እንደተለመደው እንግዲህ ለሽያጭ ወጡ መኪኖችን ይዤ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ምን እንሽጥላችሁ፣ ምን እናገዛችሁ፣ መሸጥ የምትፈልጉት መኪና ካለ ብትጠቁሙን በአስቸኳይ እንሸጥላችኋለን። እንዲሁም መግዛት የምትፈልጉት መኪና ብትጠቁሙን በአስቸኳይ እናቀርብላችኋለን። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። ኢትዮ ማርኬት የቴሌግራም ቻናላችንን ይቀላቀሉ። በየሰዓቱ ለሽያጭ የወጡ መኪኖችን መመልከት ትችላላችሁ። ዛሬ ወደ ያስኩላችሁ መረጃ ሳልፍ በመጀመሪያ ወደ እናንተ ማቀርብላችሁ ያሪስ ቤልታ 2008 ሪል የሆነች በአውቶማቲክ ትራንስሚሽን በኮድ 2B ከተላላፊ በጣም ጥሩ የሆነች መኪና የትም ቦታ ብትፈተሽ ማለፍ የምትችል በጣም ንጹህ በፋብሪካ ይዘት ላይ የምትገኝ ቻንሲ ጠርዝ ሞተር እና ሌሎች ምንም አይነት ንክኪ የሌላት ያሪስ ቤልታ 2008 በአውቶማቲክ ትራንስሚሽን ከተላላፊ በኮድ 2 ይዤላችሁ ቀርብ ያለው በካሽ የምትሸጥ መኪና ናት። 1,730,000 ብር የምትባል መኪና ናት። ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ቶዮታ ቪትስ 2002 ሞዴል በአውቶማቲክ ትራንስሚሽን ናት። ይችም ስታተስ ኦሪጂናል ሌፍት ሃንድ ድራይቭ በኮድ 3 ለሽያጭ ቀርባለች። ምንም አይነት ንክኪ የላትም፣ ቀለም አልደረበችም። ሞተር እንዲሁም ደግሞ ቻንሲ ጠርዝ ማዘን የሚባል ነገር ምንም አይነት ንክኪ የላትም። ይቺ መኪና 1,600,000 ብር የምትባል መኪና ናት። ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርበው ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ሪቮ ደብል ካፕ ነው። ሞዴሉ 2018 ዓመተ ምህረት ኮድ 2 የሆነ በአውቶማቲክ ትራንስሚሽን ማሌጅ 40,000 ኪሎ ሜትር ብቻ የተነዳ ፉል ኦፕሽን የሆነ እጅግ ቆንጆ መኪና ነው። ልብ በሉ ቶዮታ ሃይሉክስ 2018 ሞዴል በኮድ 2 በአውቶማቲክ ትራንስሚሽን ኢሮፕ ስታንዳርድ የሆነ ፉል ኦፕሽን የሆነ ምንም አይነት ንክኪ የሌለው መኪና ነው። ዓመተ ምህረቱም እንደምታዩት ቀረብ ያለው ወደ 2018 ዓመተ ምህረት ነው። ደብል ካፕ ነው። ምንም አይነት ንክኪ የለውም። በጥሩ ሁኔታ የተያዘ መኪና ነው። 13 ሚሊዮን የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ ተብላችኋል። እንዲሁም ደግሞ በተከታይነት ወደ እናንተ ማቀርበው ቶዮታ ራቫ4 2009 ሞዴል በአውቶማቲክ ትራንስሚሽን 75,000 ኪሎ ሜትር ብቻ የተነዳ በኮድ 2 የሆነ መኪና ነው። ይህ በምስሉ ላይ የምታዩት ምንም አይነት ንክኪ የለውም። እጅግ በጥሩ ሁኔታ ላይ የሚገኝ በጥሩ ሁኔታ የተያዘ መኪና ነው። ቶዮታ ራቫ4 2009 በአውቶማቲክ ትራንስሚሽን 75,000 ኪሎ ሜትር ብቻ ነው የተነዳው። በኮድ 2 ለሽያጭ ቀርቧል። ኮንዲሽኑ ሱፐር ኤክሰለንት የሆነ ፉል ኦፕሽን ሁሉ ነገሩ በፋብሪካ ይዞታ ላይ የሚገኝ ራቫ4 ነው። 3,400,000 ብር የሚባል መኪና ነው። ቀርባችሁ ማየትና መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ሚስቲቡሽ መኪና ይች የምታዩት ኪንካፕ ሚስቲቡሽ ኤል 200 ሚስቲቡሽ ፒካፕ ናት። ኪንካፕ ናት። እንደምታዩት በጣም ጥሩ መኪና ናት። 2001 ሞዴል ናት። በማኑዋል ትራንስሚሽን በኮድ 3 ነው ለሽያጭ የቀረበችው። እንግዲህ ዋጋው 1,100,000 ብር የምትባል መኪና ናት። ቀርባችሁ ማየት ትችላላችሁ። ንክኪ የላትም። ምናልባት ያው ትንሽ ትንፋሽ ሊኖራት ይችላል ተብሎ ይታሰባል። ከዛ ውጭ ምንም አይነት ንክኪ የላትም። ሞዴሏም 2001 ነው። ለታዳጊ የምትሆን ቆንጆ ሚስቲቡሽ ኪንካፕ ናት። ቀርባችሁ ማየት ትችላላችሁ። በተከታይነትም ወደ እናንተ የማርስላችሁ ቶዮታ ላንድ ክሩዘር ማርክቱ ነው። በምስሉ ላይ የምታዩት ማርክቱ ኢንጂኑ 1HZ የሆነ በማኑዋል ትራንስሚሽን ሞዴሉ 2016 አንደኛ ወር ነው። ኦሪጂናል ሌፍት ሃንድ ድራይቭ በኮድ 2 ለሽያጭ ቀርቧል። ምንም አይነት ንክኪ የለውም። ሞዴሉም 2016 ነው። ኢንጂኑ 1HZ ነው። 11 ሚሊዮን የሚባል መኪና ነው። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ። እጅግ በጥሩ ሁኔታ የተያዘና ቆንጆ ማርክቱ ነው።
በተከታይነት ወደ እናንተ የማቀርበው ሃይወንዳይ አቫንታ ነው። ይህ በምስሉ ላይ የምታዩት ሃይወንዳይ አቫንታም 2015 ሞዴል አውቶማቲክ ትራንስሚሽን ነው። 65000 ኪሎ ሜትር ተነርቷል። በኮድ 2 ለሽያጭ ቀርቦላችኋል። ልብ በሉ ሃይወንዳይ አቫንታ 2015 ሬል በአውቶማቲክ ትራንስሚሽን 65000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽን ኤክሰለንት የሆነ ቆንጆ መኪና ይዤላችሁ ቀርብ ያለው 2,880,000 ብር የሚባል መኪና ነው። ይህንን መኪና ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ። ያው ሁሉ መኪኖች በዋጋቸው ላይ ድርድር አለው ለማለት ነው። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ የምላችሁ። በተከታይነትም ለታዳጊ የሚሆን ቆንጆ ቻንጋን ኢስታር የባንክ ዕዳ ያለባት መኪና ይዤላችሁ ቀርብ ያለው። ይህ በምስሉ ላይ የምታዩት ብድሩ በተለይ ለአጭር ጊዜ ነው የተመቻቸው። እድሉን የሚፈልግ ሰው መጠቀም ይችላል። ለአንድ አመት ከ6 ወር ብቻ የተመቻቸ መኪና ነው። ይህ መኪና ቻንጋን ኢስታር 2023 12ኛ ወር ነው፣ ያው 2024 ማለት ይቻላል። በአውቶማቲክ ትራንስሚሽን ፉል ኤሌክትሪክ ነው። 39000 ኪሎ ሜትር ብቻ ተነርታለች። ለእጃቸው 1,550,000 ብር ይፈልጋሉ። ባንክ 650,000 ብር አለበት። አጠቃላይ ዋጋው 2,200,000 ብር የተባለ መኪና ነው። ቀርባችሁ ካሹን መደራደር ትችላላችሁ። በተለይ ቻንጋን ኢስታር በባንክ ለምትፈልጉ ጥሩ አማራጭ ነው። እንግዲህ በባንክ መኪና ስናመቻች ብዙ ፕሮሰስ አለው፣ ብዙ ውጣ ውረድ እንዳለው ሁላችሁም ታውቃላችሁ። ስለዚህ አንዳንዴ ባንክ ዕዳ ያለባቸው መኪኖች ዋጋቸው ጨመር የሚለው በባንክ የተመቻቸበት ብር ስለሚያስጨምር፣ ሁለተኛ ደግሞ ያው አድቫንቴጁም በባንክ ሲመቻች አድቫንቴጅ ስላለው ነው 50 እና 100 ሺህ ብር ጭማሪ ሊኖረው የሚችለውና እናንተና አመቻች ብላችሁ ውጣ ውረድ ከማሳለፍ የተመቻቸ ብትወስዱ በቀላሉ ቶሎ መጨረስ እና ወደ ምትፈልጉት አቅጣጫ መሄድ ትችላላችሁ። ስለዚህ ይህን ቻንጋን ኢስታር የምትፈልጉ እኛ ጋር መደወል ትችላላችሁ። ቆንጆ መኪና ነው። 1,550,000 ለእጃቸው፣ ባንክ 650,000 ያለበት 2.2 አጠቃላይ ዋጋው ነው። 2023 12ኛ ወር ነው ሞዴሏም። ለአንድ አመት ከ6 ወር ለአጭር ጊዜ የተመቻቸች ናት። እድሉ እንዳይመልጣችሁ ማለት ፈልጋለሁ። በተከታይነትም ወደ እናንተ የማቀርበው ይህ በምስሉ ላይ የምታዩት ፔጋውት 2021 ሞዴል እጅግ ቅንጡ የሆነ ቆንጆ መኪና ነው። ፔጋውት 2021 ሞዴል የሆነ እጅግ ጥሩ የሆነ ትራንስሚሽን 8 ስፒድ አውቶማቲክ ከለር ኦሪጂናል ነው። ኮንዲሽኑ ኤክሰለንት ነው። እጅግ ጥሩ የሚባል መኪና ነው። ይህ መኪና እንግዲህ ለምታውቁት ሞዴሉም 2021 ነው። ፔጋውት ሁሉ ነገሩ ፋብሪካ ይዞታ ላይ የሚገኝ ምንም አይነት ንክኪ የሌለው መኪና ነው። 5 ሚሊዮን ይባላል። ይህንን መኪና ቀርባችሁ መደራደር ትችላላችሁ። የቻናል ቤተሰቦች ለዛሬ ለሽያጭ የወጡ መኪኖችን በዚህ መልኩ አድርሻለሁ። እነዚህ መኪኖች የምትፈልጉ እኛ ጋር መደወል ትችላላችሁ። 0914216210 ብትደውሉ ታገኙናላችሁ። በኢሞም በቴሌግራም በዋትስአፕም ከኢትዮጵያ ውጭ ያላችሁ እኛ ማግኘት ትችላላችሁ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። የሚሸጥ መኪና ካለ ብታደርሱኝ ሸጥላችኋለሁ። በአስቸኳይ መግዛት የምትፈልጉትን ብትጠቁሙም እናቀርብላችኋለን። ወሳኝ ገዢ ይደውል። ያው ስራው ድካም እንዳለው ታውቃላችሁ። ወሳኝ ገዢ ይደውል። በጥሩ ሁኔታ እናስተናግዳለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።